በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እማሆይ ነብሬ ጉድጓድ ቆፍሬ ሬሳቸውን ተሸክሜ አልቅሼን የቀበርኳቸው በቆሎ ያሳደጉኝ እናቴ ነበሩ። የዛሬ ዓመት ልክ በሰኔ ሚካኤል ዋዜማ ታመው ተብሎ በነጋታው እንደተቀበሩ ትዝ ይለኛል። ታዲያ የሞቱት እማሆይ ነብሬ ነፍስ ዘርተው ስጋ ለብሰው ከየት መጡ? ያውም ደግሞ አዲስ አበባ መሃል ምን ይሰራሉ? ከርቀት ልፍ ሲሉ ያየኋቸው እሳቸው መሆናቸውን ለማረጋገጥ በንክስ መሃል እየተጋፋው ተከተልኳቸው። እማሆይ ግን በህዝቡ መሃል ተሰውረው ጠፉብኝ። እማሆይ ነብሬን የማውቃቸው ካደኩበት ዴዴሳ ሚካኤል ቤተክርስቲያን አቃቢት እያሉ ነበር። ስራ ረፍዶብኛል። በሞቱ በአመታቸው ባይኔ ያየኋቸው እማሆይን እያሰብኩ ግቢውን ለቅቄ ወጣሁ። ግን ደግሞ ሁኔታው ሲከነክነኝ ውሎ እዛው ደብር እማሆይን ፍለጋ ለሰርክ ጉባኤ አምሽቼ ሲሄድ እማሆይ ጽዋቸውን ሆዳቸው ላይ ይዘው ጧፍ እያበሩ ወደ ቤታቸው እልፍ ሲሉ ተገናኘን። እማሆይ ነብሬ እንዴት? በምን ምክንያት? ከሞት ተነስተው ነው? ምዕመናን ፊት ጮክ ብዬ እየተጣራው በስመ አብ ወወልድ ወመንፈስ ቅዱስ በል ልጄ፣ ሰው ተመሳስሎብሃል። አይ የልጅ ነገር። እማሆይ ይቆዩኝ፣ አይዋሹኝ፣ በሚካኤል ይሁንቦት። ሄድ ወዲያ። የምን መማል መገዘት ነው? አይደለሁም ስል ቆጣ ብለው እርምጃቸውን እየጨመሩ ሄዱ። ቆሎ እየዘገነ የሰጠኝ እጆች ያ እጃቸው ላይ ያለው ንቅሳት ከኔ ይጠፋል። እማሆይ ድርቅ ብለው ቀሩ። ስከተላቸው ወደ ጓሮ አልፈን ስለነበር ማንም የለም። በጨለማ ውስጥ ቢጫ ፎጣቸውን ተከናንበው ቆመው ጀርባቸውን አጮልቄ እያየው ወደ ጫካ ተጠጋሁ። እማሆይ ይንገሩኝ፣ ምን ተፈጠረ? ለምን ይሄ ሁሉ? እንዴት ሞተው ተነሱ? ለሞች አልተነሳውም። በልና ግባ እና ቁጭ በል፣ ተረጋጋ። በቀንድ መጠጫ ኩልል ያለ ጠላ ቀድተው ሰጡኝ። ምን ውድ እንደገጠመኝ እንጃ። ቅዱስ ሚካኤልን በስውር በጨለማ ሸኘኝ ብየው በዕለተ ቀኑ አንተን አዘዘብኝ። እንግዲህ ተአምሩን የሚገልጥበት ቀን ይሆናል። የኔ ልጅ፣ እኔ እንኳን ሞቼ አልነበረም። እዛ አንተ የተወለድክበት ሀገር በወጣትነቴ ጀምሮ በምልኩስና ስኖር በአንድ ሌሊት የገቢው ዘብ በሌሊት ቤተክርስቲያኗን ለመጠበቅ ሲዞር ከበሬ ፊት ለፊት ነብር ተኝቶ ያያል። እርግጥ ይሄ ነብር ከጥንቱ ጀምሮ ተደብቆ ቤተክርስቲያኗን ቤተልሔሟን የሚጠብቅ ቢሆንም ለዘበኛው ግን አዲስ ስለሆነበት በጠዋቱ ሄዶ ለመንደሩ ሁሉ እማሆይ ነብር ይታዘዛቸዋል ብሎ ወሬውን ነዛው።
ታዲያ ከዛች ቀን ወዲህ እግዚአብሔር ባስነሳው ነብር ምክንያት ምዕመናኑ ሁሉ እማሆይ ነብሬ ብለው ስሜን ለውጠው እኔን ባልተገባ ዓይን እያዩኝ እንደ ጻድቅ እየቆጠሩኝ ጭራሽ ለጸሎት ጊዜ እስካጣ የመጡ አጉል ውዳሴ ከንቱ የሆኑብኝ ጀመር። ፎቶ ይዞ የሚመጣው ሁሉ አላንቀሳቀሳለኝ። ያን ጊዜ እኔም ነገሩ እንደማይሆን ለሰዎች መጥፊያ እንደመሆን ስለገባኝ ለአበምኔቱ ሄጄ አማከርኳቸው። እሳቸውም ባቀረብኩት ሐሳብ ተስማምተው ልክ የመልአኩ ቅዱስ ሚካኤል ዋዜማ ቀን ምዕመናን ሲሰበሰቡ እማሆይ ሞቱ ተባለ። ያኔ ትዝ ይልህ እንደው ሬሳ ለመገነዝ የገቡት አበምኔቱ ብቻ ነበሩ። በእኔ አምሳል የተሰራ የውሸት ሬሳ ገንዘው ቃሬዛው ላይ አስቀምጠው ለቀብር ሲሄዱ እኔ ደግሞ በጓሮ በር ወጥቼ ተሸፋፍኝ ወጣሁና እዚህ ገዳም መጣሁ። ለሰዎች መሰናክል እየሆንኩ ከምኖር ሰዎች ሞተች ብለው ቢረሱኝ መረጥኩ። እርግጥ ነገሩን አልተረዱት እንጂ እግዚአብሔር ቤቱን ለመጠበቅ እንኳን ተራ እንስሳትን ይቅርና የከበሩ ቅዱሳን መላእክትን አጥሩን ከበው ይጠብቃሉ። ከዛም በላይ በስሙ የታመኑት ቅዱሳንም ሳይቀር እነ ዳንኤል በአንበሳ ጉድጓድ ተኝተው እና አቡነ ገብረ መንፈስ ቅዱስም አራዊት ትቢያቸውን እየላሱ ታዘውላቸው ተምረናል። ታዲያ ቤተ ክርስቲያንን ነብር ቢጠብቅ ምን ይገርማል? እሱ ከፈቀደ ርኩሱን ቅዱስ አድርጎ የራሱ አገልጋይ ያደርጋል። የኔ ልጅ ሰይጣን የወደቀው ከንቱ ውዳሴ በመፈለጉ ነውና እኛንም በዚህ ሊጥለን ይተጋል። አዳምም ቢሆን የወደቀው ያልተገባውን የአምላክነት ክብር ምስጋና ለመውሰድ በመጣሩ ነው። አየህ፣ በማንኛውም መንገድ በአገልግሎት ከንቱ ውዳሴን መውደድ ከሞት አይተናነስም። ሰይጣን ደግሞ ድል የሚነሳው በከንቱ ውዳሴ ሳይሆን በፍጹም ትሕትና ነው። መጽሐፉም ቢሆን የእግዚአብሔር ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትጓዙ አትሁኑ ይላል አይደል? ኤፌሶን ምዕራፍ 6 ቁጥር 6። በከንቱ ውዳሴ ሞቶ መቀበር ይቀላል። አንተ ሰው ሊገልህ ቢመጣ እንደምትሸሸው መለኩሴም ከንቱ ውዳሴ ስለሚገድለው ከሀገር ሀገር እየሸሸ ይኖራል። እዚህ እማሆይ ነብር የሚል የለም። ከበዓቴም አልወጣም። ቀድሞም ሰዎች ሳይቀብሩኝ በፊት እኔ ለክርስቶስ ሞቻለሁ። ይህንን እንድታቅ እሱ ከፈቀደ አንተ ደግሞ እኔ እናትህ እንዳላዝንብህ ለማንም አትናገር። በላውን ሌላ ቀን ትመጣለህ፣ ምሽቷል። ተነስ ሂድ፣ አደራ ሚስጥሬን ጠብቅ። እማሆይ በጧፏ ብርሃን አተኩረው እያዩኝ አስምለው አስጠንቅቀው ሸኙኝ። እኔም ለራሴ ቃል ገብቼ ከእማሆይ ተለየኋቸው። እግዚአብሔር አምላክ መነኮሳቱን ይጠብቅልን። እማሆይ ነብሬ